أبدأ بسم الله والرحمن وبالرحيم دائم الإحسان فالحمد لله القديم الأول والآخر الباقي بلا تحول ثم الصلاة والسلام سرمادا على النبي خير من قد وحادا. بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيدنا محمد طه الأمين وعلى آله وصحبه الطيبين الطاهرين. أما بعد، السلام عليكم ورحمة الله تعالى وبركاته. بمجمران ياتشهن لله تبارك وتعالى اندتادرقو أستاوساتشها له إن شاء الله تبارك وتعالى. زاري عقيدة العوام بالفو بتنقاقرنو قلب قبانو زاري متنال ودنا أنت إن شاء الله ዛሬ አንድ ብለን እንጀምረዋለን። ሁላችሁም ንያችሁን ለአላሁ ተባረከ ወተዓላ አድርጋችሁ ደፍተርና ወረቀት ይዛችሁ እስክሪብቶና ደፍተር ይዛችሁ ሸርሑን በአማርኛ ትንታኔውን በአማርኛ እንድትከታተሉኝ እጋብዛችኋለሁ። ቃላቶችን ضبط እያደረጋችሁ እየጻፋችሁ ክትትል እንድታደርጉ እጋብዛችኋለሁ ኢንሻአላሁ ተባረከ ወተዓላ። እንደነገርኳችሁ የግጥሙ ወይም ገጣሚው الشيخ أحمد بن محمد ابن السيد رمضان المرزوقي المالكي رحمه الله ናቸው። ዛሬ አንድ ብለን ነው የምንጀምረው ኢንሻአላሁ ተባረከ ወተዓላ። ግጥማቸው ምን ብለው ጀመሩ? أبدأ بسم الله والرحمن وبالرحيم دائم الإحسان ብለው ጀመሩ። ልክ ዑለማዎች ማንኛውንም ኪታብ ሲጀምሩ መጽሐፍ ማአለፍ ሲጀምሩ በበስመላ ነው የሚጀምሩት። ቢስሚላሂ الرحمن الرحيم ብለው ነው የሚጀምሩት። ዑለማዎች ማንኛውንም መጽሐፍ በሚጀምሩበት ሰዓት ቢስሚላሂ الرحمن الرحيم በሚለው ነው የሚጀምሩት። ለምንድነው? ተበሩከን ቢሂ። ይሄ ቢስሚላሂ الرحمن الرحيم የአላሁ ተባረከ ወተዓላ ስም ነው። በአላህ ስም ጀምራለሁ። ያ ደግሞ ምንድነው? ንግግራቸው ሁሉ፣ ስራቸው ሁሉ፣ ጽሁፋቸው ሁሉ በረካ እንዲሆነው የሚሰሩት ስራ ሁሉ ጠቅላላ በረካ ያዘለ ለሳቸውም ለተናጋሪውም ለሰሚውም በረካ ያለው ንግግር እንዲሆን ጀመሩት ቢስሚላሂ الرحمن الرحيم ብለው። ከዛም ሁላችንም እንደምናውቀው ቁርአን አልከሪም ሁሉም አያ ሲጀምር ምንድነው የሚጀምረው? ቢስሚላሂ الرحمن الرحيم ነው። አወሉ ሱራ ፊል ቁርአን የመጀመሪያው ሱራ ስንመለከተው አልፋቲሃ ነው። የጀመረው በምንድነው? ቢስሚላሂ الرحمن الرحيم በማለት ነው። ኢዘን ዑለማዎች ምን ይላሉ? ማንኛውም ጥሩ ነገር፣ ማንኛውም በሸሪዓው ጥሩ የሆኑ ነገሮች ሁሉ ሲጀመሩ በቢስሚላህ ቢጀመሩ ጥሩ ነው። ሲያልቁ ደግሞ አልহামዱሊላህ በመባል ቢያልቁ የተወደደ ነው ይላሉ። ኢዘን ቢስሚላህ የሚለውን ቢስሚላሂ الرحمن الرحيم የሚለውን የምንጠቀመው ጥሩ በሆነ ነገር በረካ በሚያስገኝ ነው እንጂ حرام በሆነ ነገር አንጠቀመውም ማለት ነው። ለምሳሌ ስንጠጣ ቢስሚላህ እንላለን፣ ውሃ ስንጠጣ፣ ምግብ ስንበላ ቢስሚላህ እንላለን፣ መስጂድ ስንገባ ቢስሚላህ እንላለን። ማንኛውም ጥሩ የሆኑ ነገራቶችን ስንጀምር በምንድነው መጀመሪያ ያለብን? በቢስሚላህ ነው። በአላሁ ተባረከ ወተዓላ ትርጉሙም ቢስሚላሂ الرحمن الرحيم እጅግ አዛኝና ሩህሩህ በሆነው በአላህ ስም እጀምራለሁ ማለት ነው። በረካውን እንዲያገኝ ማለት ነው። ያው ከቁርአኑ በራአቱ ብቻ ሲቀር ማለት ነው። ሱረቱል በራአ በቢስሚላህ አይደለም የሚጀመረውና ማለት ነው። ኢዘን ቢስሚላህ እሳቸው ምን አሉ? አብደኡ ቢስሚላህ አሉ። ነظሜን አይ አብደኡ ነظሚ هذا ይሄ ካሁን በኋላ የምገጥመውን 57 ቤቱን ሁሉ በአላህ ስም ቢስሚላህ ብዬ እጀምራለሁ ማለታቸው ነው። አብደኡ አሉ እጀምራለሁ ቢስሚላሂ ወርረህማኒ በአላህ ስም እጀምራለሁ አሉ። አላህ ማለት ምን ማለት ነው? አላህ የሚለው የአላሁ ተባረከ ወተዓላ ስም ሲሆን የሚያመላክተውም ያ ሀያልነቱ፣ ቸርነቱ፣ እውነታውን ሐቂቃውን ለሚያመላክተው ለአላሁ ተባረከ ወተዓላ ለዛቱ ለእውነታው የተቀመጠለት ስም ነው አላህ የሚለው ማለት ነው።
الله بزي اسم دقمو الله بميلو دقمو السو بتشانجي مانم አይሰየም ሌላ ሰው ሌላ ማንኛውም ነገር አላህ በተብሎ መሰየም አይቻልም ይሄ من اسمائه الخاص ነው ለሱ ብቻ የተገባ የሆነ ስም ነው አላህ የሚለው ማለት ነው ሁላችንም እንደምናውቀው አስማኡላህ የአላህ ስሞች ለሁለት ይከፈላሉ ግማሹ አላህ እንጂ ማንንም የማይሰየምበት ግማሹ አላህም ሌላውም የሚሰየሙበት ለምሳሌ ከሪም የአላህ ስም ነው ሌላ ልጅ ካለኝ እኔ ከሪም ማለት እችላለሁ አላህ የሚለውን ግን አንድ ልጅ አላህ ቢሰጠኝ እኔ አላህ ብያል መሰየም አይቻልም ኢዘን አላህ የሚለው ስሙ ለራሱ ብቻ የተገባና ማንንም መሰየም የማይቻልበት የሆነ የአላሁ ተባረከ ወተዓላ ስሙ ነው ማለት ነው ቢስሚላህ አሉ አብደኡ ቢስሚላህ والرحمن وبالرحيم دائم الإحسان الرحمن الرحيم የሚለውስ ሁለቶችም የአላሁ ተባረከ ወተዓላ ስሞች ናቸው الرحمن الرحيم የሚሉት ማለት ነው الرحمن ማለት ምን ማለት ነው أي كثير الرحمة للمؤمنين والكافرين في الدنيا وللمؤمنين في الآخرة فقط الرحمن ብሎ ማለት ሙእሚኑንም ሙእሚን ያልሆነውንም ሰው የሚያጠቃቅም የሆነ ጌታ ማለት ነው الرحمن ብሎ ማለት ዱንያ ላይ አላሁ ተባረከ ወተዓላ ሙእሚኑንም ሙእሚን ያልሆነውንም አማኙንም አማኝ ያልሆነውንም ጣኢዑንም ወልዩንም ሷሊሁንም በዚያ ላይ ደግሞ ፋሲቁንም ፋጅሩንም የሚያጠቃቅም የሆነ ጌታ ማለት ነው الرحمن ብሎ ማለት ዱንያ ላይ አኺራ ላይ ደግሞ ለሙእሚኖች ብቻ ረሕመቱን ያዘጋጀ ማለት ነው الرحمن ብሎ ማለት ይሄ ነው ለሙእሚኑም ለሙእሚን ላልሆነውም ዱንያ ላይ ረሕመቱ ሰፊ የሆነ الرحيم ማለትስ ምን ማለት ነው أي الذي يرحم المؤمنين في الآخرة خاصة رحيم የሚለው ቃሉ رحمن የሚለው ቃላቶችን ፊደሎችን ስንመለከታቸው ብዙ ናቸው ረህማን የሚለው 5 ሲሆን ረሂም ደግሞ 4 ነው አረብኛ ላይ ምን ይላሉ ያንድ ቃላት ሐርፎቹ በበዛ ቁጥር ማዕናውም አብሮ እየጨመረ ነው የሚሄደው ይላሉ ባነሱ ቁጥር ማዕናው ያነሰ ሄዳ ይላሉ ረህማን የሚለው ከብዙ ፊደሎች የተገነባ ስለሆነ ማዕናውም ሰፋ አለ ለሙእሚኑም ለካፊሩም ረህመቱን የሚያበዛ ዱንያ ላይ ረሂም የሚለውስ ቃላቶቹ አነስ ያሉ ስለሆነ ምን አሉ በዱንያ ላይ በአኺራ ላይ ለሙእሚኖች ብቻ ረህመቱን ያዘጋጀ ምክንያቱም አኺራ ላይ ምንዳ የሚያገኘው ሙእሚን እንጂ አላማኝ የሆነ ሰው ስለማያገኝ ማለት ነው ኢዘን አብደኡ ቢስሚላሂ ወርረህማኒ ወቢርረሂም ያሉና ዳኢሚል ኢሕሳኒ من ما أنه دائم الإحسان بلو مالت علماء أشمي لالو أي الذي عم إحسانه الخلائق كلهم إحسانه يا الله تبارك وتعالى شروطه لقسنه مخلوقاتوچون هلو لا يتقاقم مالتنا إذن የመጀመሪያው ቤት አብደኡ ቢስሚላሂ ወርረህማኒ ወቢርረሂም ዳኢም الإحسان ማለት ይሄ ነው ትርጉሙ በአላህ ረህማንና ረሂም በሆነው ስሙ ልግስናው ኸልቁን ሁሉ ባጠቃቀመው ጌታዬ ግጥሜን ነዝሜን እጀምራለሁ ማለት ነው አብደኡ ቢስሚላሂ ወርረህማኒ ወቢርረሂም ዳኢም الإحسان ማለት ወደ ሁለተኛው ቤት እንሸጋገራለን ከዛም ምን ይላሉ الشيخ أحمد بن محمد المرزوقي فالحمد لله القديم الأول الآخر الباقي بلا تحول ይላሉ በአላህ ስም በቢስሚላህ ከጀመሩ በኋላ አልহামዱሊላህ ብለው ደግሞ ጀመሩ هكذا እንደዛ ነው መሆን ያለበት ዳዒውም ዳዕዋ ማድረግ በሚፈልግበት ሰዓት ቢስሚላህ ወልሐምዱሊላህ ነው የሚለው أحمد المرزوقيم يا عقيدة العوام بالتبيت منالو أبدأ بسم الله والرحمن وبالرحيم دائم الإحسان قالوا بهالا
فالحمد لله القديم الأول الآخر الباقي بلا تحول يالو بالله سن بسم الله كجمروا بهلا دغمو فالحمد لله بلو جمروا الحمد لله مسغانا لا الله يغباو والو الحمد بالو مالت علماء ميلالو لغة الثناء والمدح باللسان على الجميل الاختياري على جهة التبجيل والتعظيم الله تبارك وتعالى قطرا بما لما نزلقاچو نعماوچ قطرا ልንደርስባቸው የማንችላቸውን ትልቅ የሆኑ ኒዕማዎችን ለግሶልናል አላህም በቁርአኑ እንደነገረን ወኢን ተዑዱ ኒዕመተላሂ ላ ተሕሱሃ እኔ በእናንተ ላይ የዋልኩላችሁ ውለታ ቆጥራችሁ አትዘልቁትም ይለናል አላህ ተባረከ ወተዓላ አላህ ተባረከ ወተዓላ በእኛ ላይ ብዙ ኒዕማዎችን ሰጥቶናል ለግሶልናል እንቁጠረው ብንለው አንዘልቀውም አንደርስበትም እሱ ይወቀው አልহামዱሊላሂ ረቢል ዓለሚን ዑለማዎች ይላሉ አላህማ መስገን ለሁለት ይከፈላል ይላሉ ሽክሩን መንዱብና ሽክሩን ዋጅብ የሚባል አለ ይላሉ መንዱብ የሆነ የተወደደ የሆነ ምስጋናና ዋጅብ የሆነ ምስጋና አለ ዋጅብ የሆነ መንዱብ የሆነው ምስጋና ምንድነው الشكر المندوب هو الثناء على الله تعالى اللهم مسجن ነው አላህ ለሰጠን ኒዕማዎች ቆጥረን ለማንዘልቃቸው ኒዕማዎች ያንን ስለሰጠን አልহামዱሊላህ አልহামዱሊላህ ይያል በምላሳችን የምናደርገው ይሄ ሽክሩን መንዱብ ይባላል ምስጋናው የተወደደ የሆነ ምስጋና ነው ዋጅብ የሆነ ደግሞ ምስጋና አለብን ኢኽወተል ኢማኒ ወልኢስላም ወንድሞችና እህቶቼ እሱ ምንድነው አላሁ ተባረከ ወተዓላ የሰጠን ኒዕማዎች ሁሉ ላንወነጅልባቸው حرام ላንሰራባቸው እነዚህ ሽክሩን ዋጅብ ይባላሉ ለምሳሌ አላሁ ተባረከ ወተዓላ እጅ ሰጥቶኛል ትልቅ ኒዕማ ነው ስናየው እጅ ሁለት እጃቸውን አጣው የተቀመጡ ሰዎች አሉ ሱብሃንአላህ አላህ ደግሞ ከሁሉም አብልጦ እኛን ይሄው ሙሉ እጅ ሰጥቶናል አላህ ይሄንን ኒዕማ ሰጥቶኛል እጅ የሚባለው ኒዕማ ሰጥቶኛል እንዴት ነው ማመሰግነው አላህ አልሰርቅበትም አለመስረቅ አለመምታት አጅነቢ የሆነችን ሴት ሰላም አለ ማለት ይሄን ማድረግ ከሆነ የእጅን ኒዕማ የእጅን ምስጋና ለአላህ ሰጥቻለሁ ማለት ነው አላህ አይን ሰጥቶኛል አላህ አይንን ስለሰጠኝ እንዴት አድርጌ ነው ማመሰግነው ግዴታ የሆነብኝን ምስጋና ለአላህ እንዴት አድርጌ ነው ማደርሰው حرام የሆነ ነገር ባለማየት ወንጀል ማልሰራበት ከሆነ አጅነቢ አውራን የሰውን አውራ ማላይበት ከሆነ ሰውን የደበቀውን ነገር እንዳይታይበት የሚፈልገውን ነገር አለማየት ያ ካደረግነ ሽክሩን አድርሰናል ማለት ነው የአላህን ሽክር አድርሰናል ማለት ነው ነገር ግን አላህ እጅ ሰጥቶኛል በእጄ እየሰረኩኝ አጅነቢይን ሰላም እያልኩኝ አላሁ ተባረከ ወተዓላ እጅ ስለሰጠኝ አልহামዱሊላህ ብል ይሄ የእጅ ኒዕማ አላመሰገንኩትም አላህ የሰጠኝን በእጄ ላይ የሰጠኝን አላህ እጅ ስለሰጠኝ ሐቂቃኛ የሆነውን ምስጋና አላደረስኩም ማለት ነው ምክንያቱም የእጅ ምስጋና አልহামዱሊላህ በማለት ብቻ አይደለም እሱ ከከለከለኝ ነገር ባለመድረስ وهكذا ሁሎችንም ቅያስ እንደዛ ነው ምላሳችንንም ሰጥቶናል ላንወሽበት ላንናገር حرام ላናወራበት غيبا ላናረግበት ሰውን ላናማበት ሰውን ላናሳደብበት ጆሮም ሰጥቶናል አላሁ ተባረከ ወተዓላ ጆሮ የሰጠንም خير ነገር ልንሰማበት وهكذا ይሄንን የአላህ ኒዕማ በዚህ አይነት መንገድ ማድረስ ሽክሩን ዋጅብ ይባላል ግዴታ የሆነ ሽክር ነው اذن الشيخ احمد المرزوقي منالو فالحمد لله
አላህን አመሰግነዋለሁ አሉ القديم الأول الآخر الباقي بلا تحول كرفت بحالا እመለሳለሁ አትራቁ ጠብቁኝ وبارك الله بكم أبدأ بسم الله والرحمن وبالرحيم دائم الإحسان فالحمد لله القديم الأول والآخر الباقي بلا تحول ثم الصلاة والسلام سرمادا على النبي خير من قد وحادا بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم من قالوا الحمد لله القديم الأول يالو القديم بلو مالت الله تبارك وتعالى القديم يسوي الله تبارك وتعالى صفة وبحر ونو القديم بلو مالت الذي لا ابتداء لوجوده لما نور مجمر لله مالتنا عزلي هنا لما نور مجمر لله جيتاچن الله تبارك وتعالى لا الله القديم كان لما نور جمار لله مالتنا لما مخلوقاتوች ግን قديم የሚለው لفظ ቃል ልንጠቀመው እንችላለን ማለትም ይሄ ማለት ጊዜ የሄደበት ጊዜ ያለፈበት ለማለት ነው እንጂ ለመኖሩ መጀመሪያ የሌለው ለማለት አይደለም اذا الله تبارك وتعالى القديم كان ምንድነው አዘልይ ማለት ነው ለመኖሩ መጀመሪያ የሌለው ማለት ነው الحمد لله القديم الاول ያሉ الأول مالتم لك እንደዛው ነው لك القديم እንደ ማለት ነው الأول ብሎ ማለት أي الذي لا ابتداء لوجوده ለመኖሩ መጀመሪያ የሌለው ማለት ነው قديم እና أول ትርጉማቸው አንድ ነው الحمد لله القديم الأول الآخر الباقي بلا تحول ያሉ ከዛም በኋላ الآخر አሉ الله تبارك وتعالى آخر ነው الأخير ብሎ ማለት أي الذي لا نهاية لذاته ولا لصفاته لذاتهم لصفاهم مجرشا يليلو مالتنا اذا الاخر الباقي مالتس ايه الاخير الاول والاخير يميلو بقران لا يمطونال الله تبارك وتعالى سوره الحديد لا بقرانه هو الاول والاخر بلونال هو الاول مالت لمنور مجمر يليلو سيهون والاخر مالت دمو لمنور مجرشا يليلو الاخر الباقي قالوا الباقي ملك እንደዛው ነው ተመልከቱ የሼክ አህመድ አልመርዙቂ ጥንክርናቸውን ተመልከቱትማ መጀመሪያ ላይ فالحمد لله القديم الاول ያሉ القديم እና الاول ትርጉማቸው አንድ ነው ለመኖሩ መጀመሪያ የሌለው ማለት ነው ከዛስ ምን አሉ والآخر الباقي بلا تحول الآخر እና الباقي ማለት ትርጉማቸው አንድ ነው ለመኖሩ መጨረሻ የሌለው ዘላለም ነዋሪ ማለት ነው الأخير ብሎ ማለት እኛ ለመኖራችን መጀመሪያ ለመጨረሻ አለን الله تبارك وتعالى ስለመኖሩ መጀመሪያ መጨረሻ የለውም الآخر ብሎ ማለት أي الذي لا نهاية لوجوده الباقي ማለት አሁንም أي الباقي ማለት الأبدي الذي لا ينتهي መጨረሻ የሌለው ጌታ ማለት ነው ዘላለም የሆነ ነዋሪ ማለት ነው ይሄ ደግሞ አላህም በቁርአኑ ነግሮናል ويبقى وجه ربك ذو الجلال والإكرام የሚላለ ነብዩም አለይሂ ሰላቱ ወሰለም ابن حبان በዘገቡት ሐዲስ አቡ ሁረይራ ረዲየላሁ ዐንሁ ባስተላለፉልን ሐዲስ የአላሁ ሱብሓነሁ ወተዓላ 99 ስሞችን ሲጠቅሱ ነብዩ አለይሂ ሰላቱ ወሰለም إن لله 99 اسما 100 إلا واحدة 99 ስሞች አሉትኝ ከነዛ መሐከል አልባቂ የሚለውንም ነብዩ አለይሂ ሰላቱ ወሰለም ጠቅሰውልናል ማለት ነው ነግረውናል اذا فالحمد لله القديم الأول الآخر الباقي بلا تحول مالته ነው ምስጋና ይገባው ለአላሁ ተባረከ ወተዓላ ምስጋና ይገባው قديم ለመኖሩ መጀመሪያ የሌለው ለሆነው ጌታዬና ለመኖሩ መጨረሻ ለሌለው ጌታችን ለአላሁ ተባረከ ወተዓላ الله مسكانا يقبو قالوا بحالا من قالوا بلا تحول يالو أي بلا تغير ولا تبدل يالا من مكايرنا يالا من ملواوط لمن وروجيتاچن قالوا مكنياتو تملكتو
ተገይሩ ይላሉ ዑለማዎች التغير أكبر علامات الحدوث ላንድ ነገር ግኝነት ትልቁ ምክንያት ወይም ማስረጃ ምንድነው መቀያየር ነው ይላሉ እንወለዳለን ከዛም በኋላ እናድጋለን وهكذا እስከመሞት ድረስ እንቀያየራለን አላዋቂ የነበርነው እናውቃለን ከዛም በኋላ ያወቅነው እንረሳለን وهكذا እኛነታችንም እንቀያየራለን እውቀታችንም ይቀያየራል ሲፋችንም ባህሪያችንም ዛታችንም ይቀየራል ባህሪያችንም ይቀየራል ሁለመናችን ይቀየራል አላሁ ተባረከ ወተዓላ ግን አይቀየርም ዛቱም አይቀየርም እሱነቱም አይቀየርም ሲፋውም አይቀየርም የዛን ጊዜ ነበር አሁን ደግሞ እንደገና በአዲስ ኑሮ አይባልም ለዛ ነው ዑለማዎች ምን የሚሉት አላሁ ተባረከ ወተዓላ ያለ ጌታ ነው ዓለሙን ከመፍጠሩ በፊት የነበረ ጌታ ነው ይሄንን ዓለም ከፈጠረ በኋላ ሁላችንም የምንስማማበት ነጥብ ነው እዚህ ላይ ማንንም ኢንካር የሚያደርገንም የለም አላሁ ተባረከ ወተዓላ ዓለምን ከመፍጠሩ በፊት ይሄ እንደው ቁርአንም እንኳን ሳንጠቅስ ማለት ነው ዓለሙን ሳይኖር በፊት የነበረ ጌታ ነው ሰማዩም ምድሩም አርሹም ኩርሲዩም ቦታውም አቅጣጫውም ጀነቱም ጀሃነሙም ሰውም ጅኑም ከመኖሩ በፊት የነበረ ጌታ ነው እኒህን ከመፍጠሩ በፊት ያለ እነዚህ የነበረ ጌታ ነው ከነዚህ ሳይከጀል አሁንም እኒህን ከፈጠረ በኋላ ሰማይን መሬትን አቅጣጫን ቦታን አርሽን ኩርሲይን ከፈጠረ በኋላ አሁንም እንደነበረበት ያለ ነው ለምንድን ስለማይቀያየር ቢላ ተሐውል ያለ ምንም መቀያየር ኗሪ የሆነ ጌታ ነው ኢንሻአላሁ ተዓላ ወደፊት እንመጣበታለን ግጥማቸው በዚህ አቂዳው ላይ የመጀመሪያው እዚህ ላይ ሰፋ አድርገው ያስቀምጡልናል እናየዋለን አልሙሂም የሰይድ አህመድ አልመርዙቂ ቢላ ተሐውል የሚለው ትርጉሙ ይሄ ነው አይ ቢላ ተገዩሪን ወላ ተበዱል ዛቱም ሳይቀያየር ሲፋውም ባህሪውም ሳይቀያየር ዳኢም ኗሪ ለሆነው ጌታዬ አመሰግነዋለሁ ማለታቸው ነው فالحمد لله القديم الأول الآخر الباقي بلا تحول مالتاቸው ይሄ ነው ለመኖሩ መጀመሪያ መጨረሻም ለሌለው ጌታዬ ለማይቀያየረው ጌታዬ ምስጋና አቀርባለሁ አሉ ከዛ በኋላ ሶስተኛው ቤት ምን አሉ السيد أحمد المرزوقي ثم الصلاة والسلام سرمدا على النبي خير من قد وحدا አሉ ምን ማለታቸው ነው ያቸው መጀመሪያ ቢስሚላህ አሉ ከዛ አልহামዱሊላህ አሉ ከዛ በኋላ በነብዩ አለይሂ ሰላቱ ወሰላም ሶላትና ሰላም አወረዱ ثم الصلاة والسلام سرمدا ምን ማለት ነው الصلاة اللهم صل على سيدنا محمد سنل ወይም صلى الله على سيدنا محمد سنل ምን ያለ ነው ለነብዩ አለይሂ ሰላቱ ወሰላም ዱዓ እያደረግነ ነው ምን ማለት ነው ይሄም الصلاة أي الرحمة المقرونة بالتعظيم ككبر جا كلك إن جا يتكببج بلك إن بكبر يتكببج هونتشن رحمة إذنت الله تبارك وتعالى لنبياتشن ستلني يالنا أدرجلني يالنا والسلام اسمعت معنا والسلام أي زيادة الإكرام من الله تبارك وتعالى النبياتين عليه الصلاة والسلام بأمات شولاي كم يفروت نجر آمان اندي أدرقاتشو الله اندي تبك اللاتشو اندي تبكاتشو دعاء يادرقنا نو الصلاة والسلام عليك يا سيدي يا رسول الله سنة ويم اللهم صل على سيدنا محمد بمن البسات من يالنا نو جيتا يهوي لزيه لنبياتين عليه الصلاة والسلام ከክብርናቸው ላይ ክብርን ጨምርልን ከንግስናቸው ላይ ንግስናን ጨምርልን ከልቅናቸው ላይ ልቅናን ጨምርልን الصلاة والسلام በምንልበት እስስ በኡመታቸው ላይ ከሚመጣው በላእና ወይም እሳቸው
ስጋት የለባቸውም እንደምናውቀው ነብዩ አለይሂ ሰላቱ ወሰለም ለራሳቸው አይሰጉም አላሁ ተባረከ ወተዓላ አማን አርጓቸዋል ነገር ግን ወሰላም እሳቸውን اللهم صل وسلم በምንልበት ሰዓት በኡመታቸው ላይ ለሚፈሩት ነገር ኡመታቸው ላይ የከፋ ነገር እንዳይመጣባቸው ያዝናሉ ያ ነገር እንዳይመጣ ዱዓ ማድረግ ነው اذا ثم الصلاه والسلام سرمدا اي ابدا ሁሌም ለነብዩ አለይሂ ሰላቱ ወሰለም ክብርን ከክብር ላይ ክብር ከልቅና ላይ ልቅና ከሹመት ላይ ሹመት ደራርብልን ይያል ዱዓ ያደረጉ ነው ሰይዱና አህመድ አልመርዙቂ እኔም አንተም ዱዓ ሶላዋት በመናረግበት ሰዓት اللهم صل على سيدنا محمد من البسات تنبيه الانام በተቀራበት ሰዓት ሶላዋት በመናወርድበት ሰዓት በነብዩ አለይሂ ሰላቱ ወሰለም ለሳቸው ዱዓ ያደረገ ነው ጌታዬ ሆይ ከክብራቸው ላይ ክብር ከልቅናቸው ላይ ልቅና ከንግስናቸው ላይ ንግስና ደራርበህ ጨምርልህ ስጥልን ይያልነው ነው ማለት ነው على النبي صلى الله عليه وسلم ثم الصلاة والسلام سرمدا على النبي خير من قد وحد أي خير من قد وحد الله من بين الموحدين وسيد العابدين والزاهدين والعارفين ساتشون يجلس أتشونه خير من قد وحدنا على أتشو الله تبارك وتعالى عندنة أوقو ذات صفة بمجبو أوقو الله تبارك وتعالى كتجزت سوت هلو بلاجو ساتشون أتشو كعبيدوچم هنا كزاهدوچم هنا كعارفوچم هنا كوليوچم هنا كهلوچم اللهن كم بمجبو بحري أوقو ገልጸው የሚገዙ የሆኑ ነብይ ናቸው ነብዩ አለይሂ ሰላቱ ወሰለም አህመድ አልመርዙቂ ምን አሉ በእንዲህ ለእንዲህ አይነቱ ነብይ አላህን አውቀው ከዑለማኡም ከአውሊያኡም ከዛሂዶችም ከዓሪፎችም አውቀው በሚገዙ ነብይ ላይ ሶላትና ሰላምን አውርድባቸው አሉ ከዛም ምን አሉ ሲቀጥሉ وآله وصحبه ومن تبع قالوا أردت يوبتاتشو لاي بيتاتشو لاي وآله وصحبه ومن تبع سبيل دين الحق غير مبتدع بآلوچاچوم لاي آل የሚለው ትርጉም ሁለት ትርጉሞች አሉት አንደኛ ቤተሰቦቻቸው ሙእሚን በሆኑት ቤተሰቦቻቸው ላይ ይመጣል ሁለተኛው ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ተከታዮቻቸው ሁሉ አል ይባላል እኛ ተከታዮቻቸው ነን አሉ ሙሐመድ እንባለን የሙሐመድ ተከታዮች እንባላለን ኢዘን በሳቸው ላይ በቤተሰቦቻቸው ወይም በተከታዮቻቸው ላይ አሁንም ማውረድባቸው ወصحبه በሷሐቦቻቸውም ላይ አውርድባቸው ሷሐቦች ምንላቸው እነማን ናቸው ሙእሚን ሆኖ ነብዩን አለይሂ ሰላቱ ወሰለም አይቶ በዛው ላይ የሞተ ሷሐቢ ይባላል ሶስት ሷሐባ ለመባል አንድ ሰው ሶስት ነገሮችን ማካተት አለበት አንደኛ ሙእሚን መሆን አለበት ሁለተኛ እሳቸውን من طريق العاده በመናም ሳይሆን እንዲሁ ማየት አለበት አራተኛ በዛው በኢማኑ የሞተ መሆን አለበት ይሄንን ሶስቱን መስፈርት ያሟላ ሷሐቢ ይባላል وآله وصحبه በአሎቻችሁም በሷሐቦቻችሁም የአላህ ሶላትና ሰላም ይውረድ ومن تبع በተከታዮቻችሁም በጠቅላላ አንቱም በተከተሉ ሁሉ የአላህ ሶላትና ሰላም ይውረድ ومن تبع من سبيل دين الحق غير مبتدع ትክክለኛ የሆነውን አቂዳ ትክክለኛውን እምነት በተከተለው ሁሉ ጠቅላላ ሙሉ ለሙሉ የአላሁ ተባረከ ወተዓላ ሶላትና ሰላሙ ይውረድበት አሉ غير مبتدع አሉ አህመድ አልመርዙቂ ግጥማቸው ላይ ማለት ነው ሙብተዲዕ በሆኑትስ የሳቸውን አቂዳ ትተው አዲስ መጤ የሆነውን አዲስ እምነት በተከተሉትስ በእነዛ ላይ እንዳታወርድ ያሉ ነው ምክንያቱም ነብዩ አለይሂ ሰላቱ ወሰለም ካለፉ በኋላ የተለያዩ ፊርቃዎች መጣዋል ኸዋሪጅ የሚባሉ መጣዋል ሙዕተዚላ የሚባሉ መጣዋል ቀደርያ የሚባሉ መጣዋል ሙሸቢሃ የምንላቸው መጣዋል ራፊዳ የምንላቸው ሺዓ የምንላቸው መጣዋል የተለያዩ እምነቶች መጣዋል
በነዛ ላይ ሳይሆን እያሉ ነው። የነብዩን አለይሂ ሰላቱ ወሰላምን የሰሐቦቻቸውን የአኢመቱል ሁዳትን ተከትሎ በመጣው ሁሉ የአላሁ ተባረከ ወተዓላ ሶላትና ሰላሙ ይውረድ። አዲስ መጤ የመጤን ወይም አዲስን እምነት በተከተለው ግን በነዛ ላይ ይህንን ሶላትና ሰላም እንዳታወርድ ብለው ዱዓ እያደረጉ ነው ማለት ነው። ከዛም ምን ይላሉ ሰይዱና አሕመዱል መርዙቂ ወባዕዱ ይላሉ። ወባዕዱ ፈዕለን ቢውጁቢል ማዕሪፋ ብለው ወደ የአላህን ሲፋ ወደ መናገር ይሄዳሉ። ዛሬ አራት ቤቶችን አይተናል፣ አራት ግጥሞችን አይተናል። ባጭሩ ደግማቸዋለሁ። አብደኡ ቢስሚላሂ ወርረሕማኒ ወቢርረሒሚ ዳኢሚል ኢሕሳኒ ፈልሐምዱሊላሂል ቀዲሚል አወሊ አልአኺሪል ባቂ ቢላ ተሐውሊ ثم الصلاة والسلام سرمدا على النبي خير من قد وحدا وآله وصحبه ومن تبع سبيل دين الحق غير مبتدع. እኒህን አራቶችን ሐፍዛችሁ ለሚቀጥለው ፕሮግራም እንገናኛለን። ወባረከላሁ ቢኩም። አደራ ልጆቻችሁን እናንተም ቤተሰቦቻችሁም እንድትሐፍዙ አደራላችኋለሁ። አፍጥራችሁ ቁጭ ስትሉና ስትዝናኑ እንዲሁም ደግሞ በሌላውም ቦታ ላይ ወደ ስራም ልትወጡ ከፈለጋችሁ ልጆቻችሁን እነዚህን ቤቶች ሐፍዛችሁ እነዚህን ግጥሞች ሐፍዛችሁ እንገናኝ እንድትሉ አደራላችኋለሁ። ረመዳናችንን አላሁ ተባረከ ወተዓላ ይቀበለን። ቤተሰቦቻችንም በዕልም በአህል ሱና ወልጀማዓ ዕልም ተኮትኩተው የሚያድጉ አላህ ያደርግልን። والسلام عليكم ورحمة الله وبركاته. أبدأ بسم الله والرحمن وبالرحيم دائم الإحسان فالحمد لله القديم الأول والآخر الباقي بلا تحول ثم الصلاة والسلام سرمادا على النبي خير من قد وحادا.